ወይኔ ሄርሜላ ሆስፒታል ገባች። ወይኔ እያለች እንግዲህ ይሄው እንደምታዩት እንግዲህ ማልቀሷን ቀጥላበታለች። ወይዘሮ ሜሮን ሩትዬ ማልቀስ ጀምራለች። እንግዲህ ሩትዬ ስትነኪያት ዛሬ እንደምታለቅሲ እኮ የታወቀ ነበረ። እሳይ እንኳን አለቀሽ፣ ገና ታለቅሻለሽ። ገና ደግሞ ሌላ ነገሯ ላይ ቆመሽ ታለቅሻለሽ ነው ምንሽ ነው ማለት ነው። ሌላ ምንም ምለው ነገር የለኝም። ቤተሰቦቼ ሩትዬን የነካ ማልቀሷ አይቀርም፣ መደፋቱ አይቀርም። አንገቱን ድፍት ይላል፣ ድፍት ያርጋቸውና ምክንያቱም ሩትዬን አትንኳት። እሷ ንጹህ ሴት ናት። በንጹህ ልቧ ስለምትራመድ አትወርቅም። እሷን ለመጣል የምትሞክሩ ሰዎች እሷን ለመጣል ስትሞክሩ እራሳችሁ ትወርቃላችሁ ብለን ብንናገርም እናንተ አትሰሙንም። ምክንያቱም ንጹህ ሰው በንጹህ ልቡ ኤዋ ሰው መቼም ወርቆ አይወርቅም። ለጊዜው ሊያዝን ይችላል፣ ሊከፋ ይችላል። መጨረሻ ግን አንገቱን ቀና ያደርጋል። ምክንያቱም ፈጣሪ ውስጣችሁን ያውቃል። ገባችሁ አይደለ? እናንተ ግን ሰው ላይ ክፉ የምታስቡ ደብ የምታስቡ ሁል ጊዜ አንገታችሁን ደፍታችሁ ትቀራላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ሜሪ ሰሞኑን ዩቱብ ላይ ጠፍታለች። ያው ውሽሚቷ ያው ጓደኛ ማቶች ሆኖ አልነበረ፣ የእሷ ደጋፊ ሆኖ አልነበረ፣ ሩትዬን እየተናገረቻት አልነበረ። በዚሁ አጋጣሚ ያው አሁን ደግሞ እሷ ሄርሜላ ትላንትና ሆስፒታል ገብታለች። ዛሬ ደግሞ ቀጣይ ክፍል 3 ይለቀቃል። ጠብቁ። ክፍል 3 ቀጥላል ማለት ነው። ዛሬ በዛች በውሽሚት ቤት ነው የሚለቀቀው፣ ወይም በሩትዬ ቤት ቢለቀቅ ደስ ባለን። ግን ያው ትላንትና 2 ቀን በባሏ ቤት ስለተለቀቀ ዛሬ በውሽሚቷ ቤት ነው የሚለቀቀው።